ሁለትም ሆነ ከሁለት በላይ ሆናችሁ በተሰበሰባችሁበት እኔ በዚያ እገኛለሁ። አንድ ሆኖ መሰብሰብ ስብሰባም ስላልሆነ ከሁለት በላይ ሆኖ በተሰበሰቡበት በእግዚአብሔር ስም ስብሰባ በተደረገበት እኔ በዛ ስፍራ እገኛለሁ። ቃሉ ይሄንን ነው የሚለን። ስንዘክር ስንት ሆነን ነው የምንዘክረው? በጽዋ ስንሰባሰብ፣ እንዲሁ ደግሞ መማክርት ሆነን ስንሰባሰብ ከሁለት በላይ አይደለንም? አዎ፣ እግዚአብሔር በዛን ሰዓት ከኛ ጋር ነው። በዛ ይሳተፋል። የምንዘክራቸው ሊቃነ መላእክትም ይሁኑ ሰማዕታትም ይሁኑ ቅዱሳን አባቶችም ይሁኑ እናታችንም ትሁን ቸሩ መድኃኔዓለምም ይሁን የአብርሃሙ ሥላሴም ይሁን በማንኛውም ስም ስንዘክር ከኛ መሃል ናቸው። አብረውን ተሳታፊ ናቸው። በረከታቸው ከኛ ጋር ነው። እምናነሳቸው በጽዋው ሰዓት ስማቸውን እያነሳን ነው እግዚአብሔርን የምናመሰግነው፣ እምንለምነው፣ እምናከብረው። ስለዚህ ከኛ ጋር አብረው ናቸው። ከዚህ በረከትና ከዚህ ሕይወት ውጪ መሆን በግል መሮጥ ለመውደቅ እንጂ ለመጽናት አይደለም። ጠላት በቀላሉ በግሉ የሚሮጠውን ሰው የማጥቃት አቅም አለው። እግዚአብሔርም ደግሞ ብቸኝነትን አይደግፍም። ከቃሉም መረዳት እንችላለን። ወደ ቆሮንቶስ ሰዎች 1 ምዕራፍ 12 ላይ ከቁጥር 12 ጀምሮ ያለውን ብንመለከት አካልም አንድ እንደሆነ ብዙም ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድም ብንሆን የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል ይለናል። እንግዲህ ልብ በሉ፣ ከየትም ይሁን ከየት እንሁን የተዋሕዶ ኦርቶዶክስ ልጆች ከሆነን በዚህ ክፉ ሰዓትና ዘመን እግዚአብሔር በኢትዮጵያ ዓለም ብርሃን ቤተሰብነት የሰበሰበን እስከሆንን ድረስ ከየት መጣህ የሚባል ነገር የለም። አንዱ ከፍ ነው አንዱ ዝቅ ነው ተብሎ የሚታይ የለም። ሁላችን የእግዚአብሔር ልጆች ነን። ሁላችን የቸሩ መድኃኔዓለም ልጆች ነን። እግዚአብሔር ነው የሰበሰበን። ድንግል ናት የሰበሰበችን፣ መጽናኛችን ነው። ስለዚህ አንድ ሆነን በአንድነት ነው ልንንቀሳቀስ የሚገባን ማለት ነው። አካል ብዙ ብልቶች እንጂ አንድ ብልት አይደለምና፣ እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህም በማለቷ የአካል ክፍል መሆኗ ይቀራልን? ጆሮም እኔ ዓይን አይደለሁምና የአካል ክፍል አይደለሁም ቢል ይህም በማለቱ የአካል ክፍል መሆኑ ይቀራልን? አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ? ሁሉም መስማት ቢሆን ማሽተት ወዴት በተገኘ? አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸው በአካል አድርጓል። ሁሉም አንድ ብልት ቢሆንስ አካል ወዴት በሆነ? ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። ዓይን እጅን አታስፈልገኝም ልትለው አትችልም። ወይም ራስ ደግሞ እግሮችን አታስፈልጉኝም ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁን የሚያስፈልጉ ናቸው። ከአካልም ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናስባቸዋለን። በምናርፍባቸውም ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ይህን አያስፈልጋቸውም። ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው። እንግዲህ እንዴት እንደሚሰራ ክርስትና እንዴት እንደሚሰራ በተዋሕዶ ኦርቶዶክስ እምነት ውስጥ ሆነን እንዴት በህብረት መሆን እንዳለብን ይሄው የእግዚአብሔር ቃል ያስተምረናል። ወገኖቼ መለያየትን የሚወድ ሰው ምኞቱን ይከተላል ይላል። መለያየትን አትውደዱ፣ በህብረት መጓዝን ምረጡ። ሰዎች ደካማ ናቸው ብላችሁም አትናቁ። ሐሜትን፣ ክፋትን፣ ምቀኝነትን፣ ተንኮልን ይሄ
የጠላት አሰራር ነው። የእግዚአብሔር መንፈስ ያለበት አሰራር አይደለም። በህብረት በምትሆኑ ጊዜ በግልጽና በምንም መንገድ ሽፍንነት በሌለው ቂም በቀል በሌለው በፍቅር ተወያይታችሁ በውስጣችሁ ያለውን ችግር መፍታት፣ መመካከር፣ መነጋገር፣ ይቅር መባባል። ይቅርታን የማያውቅ እንዴት መድኃኔዓለምን ይቅር በለኝ ሊል ይችላል? በጸሎታችሁ ይቅር በለኝ አባታችሁ ነው እያላችሁ ስትጸልዩ ምንድን ነው የምትጠይቁት? እኛም የበደሉንን ይቅር እንደምንል ይቅር በለን አይደለም የምንለው? ታዲያ እኛ የበደሉንን ይቅር ሳንል እንዴት አድርገን ነው ከእግዚአብሔር ፊት ቀርበን ማረን የምንለው? ስለዚህ ማንም ይሁን ይቅርታ ማድረግ አስፈላጊ ነው። ቂም መያዝ አስፈላጊ አይደለም። በእግዚአብሔር ፊት ደግሞ በህብረት ሆኖ መገኘት ትልቁ ትርፊያ ነው። ስለዚህ አንዳንዶችን በዚህ ነጥብ ልመክራችሁ የምወደው ይህንን የህብረትን፣ የአንድነትን፣ የጽዋን፣ የመተሳሰብን ነገር ሁሉ ትንሽ ዋጋ የምትሰጡት ሰዎች ካላችሁ ተሳስታችኋል። አባቶቻችን ይህን ጥቅም ስላወቁ ነው ጽዋን ያነገሱት፣ ጽዋን የሚጠቀሙበት የነበረው። ዛሬ በመላ አገሪቱ ባሉ አብያተ ክርስቲያናት ብትሄዱ ከጥቂቶች በስተቀር ቤተ ክህነት ምናልባትም ጥቅም የላቸውም ብሎ ተናቃቸው በስተቀር ደጀ ሰላም በሙሉ ጠፍቶ መዘከሪያ ጠፍቶ አሁን ሰለጠን በሚሉ ቤተ ክርስቲያኖች ካቴድራልን ይላሉ። የተለያየ የካቶሊክ ስያሜ ሰይሞ ደጀ ሰላም የሚባል ደጃቸው የለም። ወደ ገጠር ግቡና ተመልከቱ እስቲ። አገልግሎት ሲያልቅ፣ ቅዳሴው ስርዓት ሁሉ ሲያልቅ ሁሉም ምኑም ተሰብስቦ የሚሄደው ወዴት ነው? ወደ ደጀ ሰላም። እዛ የሚደረገውን ትምህርትም መጽናናትም የሚቀመሰውን ቀምሶ በፍቅር እዛ የሚሸመገለውም ተሸምግሎ የሚታረቀውም ታርቆ ጽዋው ተቀምሶ ተጠጥቶ ሁሉ ነገር ተከናውኖ ሰላም በዛ ቦታ ላይ ተመስርቶ ፍቅር ተመስርቶ ከዛ በኋላ በጸሎት አሳርጎ ወደ የቤቱ ይኬዳል። ልብ በሉ፣ የሰላም ደጅን አፍርሶ ሰላም እናመጣለን። ኢትዮጵያ ውስጥ በሙሉ የምታዩት የመደፍረስ ስራ የሚሆነው ለምንድን ነው? ቤተ ክርስቲያን ስርዓቷን ቀይራለች። ለዚህ ነው እኮ የምንናገረው። ካቶሊክ ወርሷታል፣ መናፍቅ ወርሷታል። ደጀ ሰላሟን አፍርሰው ጨርሰዋል። የለም አሁን እስቲ አባቶቻችን ድሮ ማንም እሁድ ሰንበት ሲሆን ወይም ዓመታዊ ክብረ በዓል ሲፈጸም ማንም ትንሽም ብትሆን እንጀራም ይሁን ህብስትም ይሁን መጠጥም ይሁን ይዞ ወደ ቤተ ክርስቲያን ደጀ ሰላም ይዞ ይሄዳል። ያ ተባርኮ ተቀድሶ ተጸልዮበት ሕዝበ ምዕመናኑ ተሰብስቦ በፍቅር ያንን ይቀምሳል፣ ይጠጣል። የማንን? ያ በፍቅር የሚወሰድ እኮ የእግዚአብሔር የተጸለየበት እኮ ነው፣ የተመሰገነበት እኮ ነው። ያንን እኮ አፍርሰው አጠፉ እኮ። ከቅዳሴ በኋላ የሚሰጠውንም ይሄ ቁርባኑንም እኮ አሁን ሊያጠፉ ትግል ላይ እኮ ናቸው። እኔ ምዕመናኑ ምን እንደሚያስብ ምን እንደሚረዳ አይገባኝም። እኔ በአሁኑ ሰዓት ይደንቀኛል። አፍርሰው ጨርሰዋል እኮ ምንም የቀራቸው ነገር የለም። የአባቶቻችን ድንበር ፈርሷል እኮ ስንል ይሄው ነው፣ ግልጽ ነው። እኛ ደግሞ በጽዋ ማህበራት መልሰን ይሄንን እንዲተከል እግዚአብሔር ፈቃዱ ሆኖ ስለታዘዘ ይሄው እኛ ጋር በኢትዮጵያ ዓለም ብርሃን ቤተሰቦች በቀን የዋቱት ህዝቦች ጽዋን አክብረን ወደ አባቶች ድንበር ወደ ነበረው ለመመለስ እየተጣረ ነው። ታዲያ ከዚህ ውስጥ መለየት የሚፈልግ ሰው ራሱን ነው እየጎዳ ያለው። ስለዚህ በማስተዋል እንድትሄዱ እንመክራችኋለን ማለት ነው። የተነሳንበትን ርዕስ በማሰብ እስቲ ወደዛ መለስ ስንበልና
ቀሪውን ደግሞ እንነጋገርበት። በእኛ በኢትዮጵያ የዓለም ብርሃን ቤተሰቦች እምነትና ከእግዚአብሔር በተሰጠን ማረጋገጫ ትንሣኤ ኢትዮጵያና ንጉሠ ነገሥት ቴዎድሮስ በአንድነት የሚመጡ መሆናቸውን፣ ትንሣኤ ኢትዮጵያ የሚመራውን በንጉሠ ነገሥት ቴዎድሮስና አብረዋቸው በንጉሥ ማዕረግ በሚነግሱ ከ40 ያላነሱ ንጉሶችን በማቀፍ ሲሆን ታላቅ የተዋህዶ አርበኛ የሆኑ እግዚአብሔርም ድንግልም የሾሟቸው አባቶች በቁጥር በመቶዎች ከሚቆጠሩ የተጉ የሚወደዱ አባቶች ጋር የትንሣኤው የቤተ ክህነቱም የመማክርተ ምርፋቁም ቀዳማይ አገልጋይ ሆነው እንደተሾሙ ዛሬም ልንገልጽ እንወዳለን። ይህን ቀድመን ተናግረናል። ዛሬም ደግመን እነግራችኋለን። ኢትዮጵያ እንዲሁ ዝም ብላ አልተመረጠችም እኮ ወገኖቼ። በድካም በልፋት በአባቶቻችን ሁሉ ድካም የተገኘ ውጤት ነው። እንግዲህ ይህንን የሚረዱ ናቸው የሚሰሙን። ከዚህ ውጪ የሆኑት ይህንን ቃል ሊሰሙትም አይወዱትም። እኛም ስሙን ብለንም አንጠይቃቸው፣ ስራቸው ያውጣቸው። እንግዲህ ወገኖቼ ስለዚህ እውነት ብዙዎች ጠያቂ አስረጅም ወሳኝም ሆነው ቀርበው ይናገራሉ። በእኛ ምክር የምንለው በመጀመሪያ የእግዚአብሔርን ቃል በመጽናት በእምነት መጠበቅ ነው። እንግዲህ ከሁሉ በላይ የሚቀድመው ይሄ ነው። በእምነት ጸንቶ መጠበቅ ነው። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ የተሳሰሩ አይደሉም? አዎ፣ መሰረቱ እምነት ነው። ከእምነት ውጭ ምንም ነገር ሌላ ልናከናውን አንችልም። ከእምነት ከጎደልን ሁሉ ነገር የለንም ማለት ነው፣ ባዶ ነን ማለት ነው። ዛሬ በመልእክቶቻችን ያረጋገጥንላችሁ ቀደም የሰማችኋቸው በደረጃ እየተፈጸሙ እያያችሁ ነው። መቼም ማስተዋል ያለው ሰው ይሄንን አይረዳም ብለን አንልም። ታዲያ ትንሣኤ ኢትዮጵያም ሆነ የንጉሠ ነገሥቱን መነሳትና መፈጸም ማን ያስቀረዋል ብላችሁ ታስባላችሁ? በምንስ ምክንያት ይቀራል ብላችሁ ታስባላችሁ? ሰው የሰጠው ተስፋ አይደለ። እግዚአብሔር የአብርሃሙ ሥላሴ የሰጡት ተስፋ እኮ ነው። ሰማይና ምድርን የዘረጋው አምላክ የሰጠው ተስፋ ነው። እኛ ፈቅደን ማመልከቻ ጽፈን እኛ ሰዎች እንፈጠር ብለን አቤት ብለናል እንዴ? እናውቃለን። ይሄንን ፈቃዱ ስለሆነ ፈጠረን። ፈቃዱ ስለሆነ ዓለምንም ሰማይንም ምድርንም ሁሉንም በፈቃዱ ምክንያት ተፈጠረ። ይሁን አለ፣ ሆነ። እኛም እንድንፈጠር ፈቃዱ ሆነ፣ ተፈጠርን። ይህን ያደረገ አምላክ ደግሞ ፈቃዱ ስለሆነ መጪውንም ትንሣኤ መጪውንም ግዛትና ስርዓት ይህንንም የሚያገለግሉ ባሮቹን ሁሉ ቢያዘጋጅ ማን ነው ከልካዩ? ማን ነው አማካሪው? ማን ነው ከእሱ ጋር ሆኖ ይህንን የወሰደ? ቁጭ ብለህ እዚህ ምሁር ነኝ የምትል ሁሉ የለም ይመጣል፣ የለም አይመጣም፣ የለም ይሆናል፣ የለም አይሆንም። ማነህ አንተ? አንተ ከየት የመጣህ አማካሪ ነህ? ማነህ? በጸባዖት ተገኝተህ ምክር ሰምተሃል ወይስ እግዚአብሔርን የምታማክር ሰው ነህ? ልክ እኮ የዛን ያህል ሆነው ነው እኮ እንደ ባለቤት እንደ ጉዳዩ ባለቤት ሆኖ አይሆንም፣ ይሆናል፣ እንዲህ ነው እንዲያ ነው እንዴ ምንም ማረጋገጫ ሳይኖር ሳትሰሙ አንዳች ምልክት እንኳ በዚህ ሰዓት ምንም ነገር ሳታዳምጡ ሳይነገራችሁ በየዘመኑ እኮ እግዚአብሔር ቃሉን ለማስፈጸም ይናገራል። በተለያየ መንገድ ይናገራል። በእናንተ ዘንድ ግን ይሄ ነገር ተቀባይነት የለውም። እናንተ የምትናገሩት ሳይንስን ነው። እናንተ የምትናገሩት ምርምርን ነው። እናንተ የምትናገሩት ጥበብን ነው። ዲያብሎስ ያስጨበጣችሁ ነው። ስለዚህ የምትመኩት በእውቀታችሁ፣ የምትመኩት በጥበባችሁ፣ የምትመኩት በብልሃታችሁ፣ በዘዴያችሁ፣ በጉልበታችሁ በቃ። እግዚአብሔር ደግሞ ከእናንተ ጋር ምንም ግንኙነት የለውም። አይሰማችሁ፣ አይነግራችሁ፣ አያዳምጣችሁ። ምክንያቱም አትታመኑበትም። እምነት የሚባል ነገር በደጃችሁ የለም። ስለዚህ እግዚአብሔርን ሳናምንና የሚፈጽመውን ነገር ሳንረዳ
ይሄ ይሆናል ይሄ አይሆንም እያልን እምነት የሌለን ሆነን ብዙ ብንናገር በራሳችን ላይ ፍርድ ከመሰብሰብ በስተቀር ሌላ ምንም የምንጨምረው ነገር የለም። ከሃዲዎች ስለሆኑ ማለት ነው። እግዚአብሔርን የካደ ሰው እግዚአብሔርን እኔ ካድኩ ነኝ ብሎ አይደለም የሚያውጀው። በተለያየ ምግባሩና ተግባሩ ነው ክህደቱን ስራ ላይ ሲያውል የምናየው። እኔ እግዚአብሔርን ክጃለሁ አይላችሁም እኮ። እኔ እግዚአብሔርን አምናለሁ ብሎ ጭንብል ለብሶ ይመጣና ውስጣችሁ ገብቶ የተኩላ ስራ ይሰራል። ከዛ ውስጣችሁ ያለውን እምነት ሸርሽሮ ባዶ ያረጋችኋል። ልክ ራሱ እንደሚታመነው ሳይንስ እምነት በውስጣችሁ ይተክላል፣ ትንታኔ ያመጣል። እንዴት ይሆናል ይሄ ነገር? እንዴት ተደርጎ ይሆናል? ትንሣኤ እቺ ድሃ ሀገር ምናምን ሀገር እንዴት ነው ነገ ትንሣኤ? እንዴት ነው ያለምን የምትገዛው? ሞኝ ነህ እንዴ? አስተውል እንጂ ምን ነካ? ከየት መጥቶ ስንት ነገስታት የከበሩ እያሉ እኛ ምኑ ጋር በየት አልፈን? እነዛ እኮ ኒኩለር የጨበጡ ጀት ያሰማሩ ዓለምን በሙሉ የሚነዱ የሚመሩ ኢኮኖሚ በእጃቸው የሆነ ናቸው። እኛ እዚህ ለራሳችን ለዕለት ያጣነን። ከየት ሆነን ነው እዛ ዓለምን የምንገዛው? እንዴት ሆኖ ነው የዓለም ብርሃን የምንሆነው? ለምን ትታለላላችሁ? ፊደል ቆጥራችሁ የለም እንዴ? እውቀት አላችሁ አይደለም እንዴ? ተምራችሁ የለም እንዴ? ዲግሪ ጨብጣችሁ የለም እንዴ? እንዴት ይህን ታስባላችሁ? አንድ ጳጳስ ነኝ የሚላለ አቡነ ኤርሚያስ የሚባል ከዚህ በፊትም አንስቼዋለሁ። እንዴት የተማረ ሰው ዲግሪና ምን የጨበጠ ሰው እንዴት እንዲህ ያስባል ነው ያለው። ልብ በሉ። የእምነት እኮ አባት ነኝ ባይ ነው። እኔ እኮ ጳጳስ ነኝ ብሎ እኮ በተሾመ እኮ ነው። ስለ እምነት አይደለም የሚያነሳው። ልብ በሉ። በምሁር ዓይንህ በተማርክበት እውቀት በጥበብህ ለክተህ ሰፍረህ ተረዳ እንጂ በእምነትህ አይደለም እያለ ነው ያለው። አያችሁ፣ እነዚህ ሰዎች ምን ያህል ከእምነት የወደቁና የደህዩ እንደሆኑ በግልጽ ያሳያል። ዛሬም በፖለቲካ ውስጥ ገብተው ሲያምሱ ታያችኋላችሁ። አንዱ ሌላ ያወራል፣ አንዱ ሌላ ያወራል። ወገኖቼ፣ እግዚአብሔር ቤተሰቦች፣ እንግዲህ ጥፋቱ መከራው ሁሉ ያው እንደጀመረው እየተከናወኑ ይሄዱና መጨረሻ ያው እግዚአብሔር የመጽናናቱን ዘመን ያመጣዋል። ጨለማው እንደነገሰ በዛው አይቀጥልም። የፍርድ ሰዓት ነውና የግድ ሁሉም ነገር እግዚአብሔር እንዳዘዘውና እንዳስቀመጠው ይከናወናል። ከዛ በኋላ ለዛ ለመልካሙ ሰዓት የመጽናናቱ ዘመን የመፈወሱ እግዚአብሔር መቼም ቅን ፈራጅ ነውና ያንን ያመጣዋል። ያን በሚመጣ ጊዜ ደግሞ ለዛ የሚደርሱት በእምነት የጠበቁ እግዚአብሔር ባዘዘው በፈቀደው መንገድ የሄዱ ስርዓትና ፈቃዱን የተረዱ ቃሉን ያዳመጡ ምክርን የሰሙ ንስሐ የገቡ እነዚህ እግዚአብሔርን በመተማመን ተስፋ አድርገው የሚጠብቁ እነሱ ይደርሳሉ፣ ይጽናናሉ። ይህ እንግዲህ ያለው እውነት ይሄ ነው። ከዚህ ከፍና ዝቅ የሚል ነገር የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔዓለም ለ5500 ዘመን በተስፋ የጠበቀውን ቃሉን አልፈጸመም? ፈጸመ። እውን ሲሆን ግን ጌታችን በምንስ አለፈ? በምን ሁኔታስ ይህንን ተግባር ያደረገው? ምን አይነት መከራና ስቃይ ተቀበለ? ለሁላችሁ የምታውቁት ነው። ሐዋርያትስ ምን ሆኑ? እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ጌታቸው እንደ አምላካቸው እነሱስ መከራን አልተቀበሉም? አልተቀጠቀጡም? አልተሰቃዩም? አልተሰደዱም? አልሞቱም? ሁሉንም ነገር አይተዋል። መከራው እስከ መበተን እስከ መሳደድ አላደረሳቸውም? አዎ ሆኗል። አበቃ፣ ደቀቀ፣ ሞተ፣ ተቀበረ የተባለው ቸሩ መድኃኔዓለም እኮ መቃብር ፈንቅሎ ለጠበቁት ሁሉ እንደ ቃሉ ለዘላለማዊ ሕይወት አላበቃቸው? አዎ አበቃቸው። ዛሬም የሚሆነው ይኸው ነው። ፌዘኞች የዲያብሎስ ልጆች ወደ መቃብራቸው በፍርድ ሲሄዱ ትንሣኤ ኢትዮጵያ የለም፣ ንጉሠ ነገሥት ቴዎድሮስ የሚባል የለም የሚሉ ጨርሰን ይህንን ሐሳብ ቀብረነዋል የሚሉ ዛሬ ምድርን ሞልተው የሚጋልቡ ሁሉ
በቅርብ በመቃብራቸው ላይ እውን ሲሆን እንደ እግዚአብሔር ቃል ኪዳን ተፈጻሚ ሲሆን ምናልባት ጥቂቶች ከቁጣ ያመለጡ ያዩታል። እኛ ጸንተን የጠበቅነው ደግሞ ወደ መጽናኛው ዘመን በደስታ እንዘልቃለን። ታላላቅ የእምነት አርበኞችንም አባቶችንም ሁሉንም በደስታ እንቀበላለን። ታላቁን መከራቸውን በእግዚአብሔር ኃይል ተወጥተው በመከራቸው እንደ አባቶቻችን ነጥረው ብርቱ ዋጋ ከፍለው መጥተው ከብረው እናያቸዋለን። እኛም አብረን እንከብራለን። ቸሩ መድኃኔዓለም ድንግል እነዚህን ባሮቻቸውን ከዚሁ ከምድራችን ከተፈጩበት፣ ከተቆሉበት፣ ከወደቁበት ከትቢያ አንስተው ክብርን ጸጋን አላብሰው ለመጽናናቱ ዘመን እረኛና መሪ አድርገው የሚሰጡን በረከቶቻችን ናቸው። በቅንነት በታማኝነታቸው በማስተዋል በፍቅራቸው ቸሩ መድኃኔዓለም ድንግል ቅዱሳን ሊቃነ መላእክት የአብርሃሙ ሥላሴ ያስተማሯቸውን ያስጨበጧቸውን የሚተገብሩ ሕይወታቸውም ሥራቸውም ሁሉ በእግዚአብሔር መንፈስ ቅዱስ የሚመራና የተቃኘ እንደሚሆን ለከሃዲው ትውልድ፣ ለዚህ ለጠፋ ትውልድ፣ ለሚያፌዝ ትውልድ፣ ለማያዳምጥ ትውልድ፣ በዲያብሎስ ለታመንከው የአዳም ዘር የእግዚአብሔርን እውነትና ፈቃድ የምታስቀር መስሎህ እንቶ ፈንቶህን ስትረጭ ስትቀባጥር የነበርክ ሁሉ ጳጳስ ሆንክ፣ ቆሞስ ሆንክ፣ ሊቅ ሆንክ፣ መሪ ተመሪ፣ ካህን ሆንክ፣ ደብተራ ዲያቆን፣ መምህርም ሁን፣ አባትም ሆንክ፣ ባሕታይም በእውነትና በመንፈስ ማምለክን ንቀህ ታብየህ በድፍረት ትንሣኤ ኢትዮጵያን የካድክ የንጉሡንም መምጣት የምታስቀር የምታሰናክል መስሎ ስልታዊ የማጭበርበሪያ የክህደት ትምህርት ያራመድክ ሁሉ በፍርድ ትካትታለህ እንጂ ምንም የሚያስጥልህ መንገድ የለም። የካድከውንም ትንሣኤ፣ የካድከውንም የመጽናናት ዘመን፣ የካድከውንም ንጉሠ ነገሥት ሌሎችንም አታይም። ለማታየው ምንም እንዲህና እንዲህ ልንል አንችልም። በኢትዮጵያዊነት ስለ ኢትዮጵያዊነት መክበር መመረጥ እኛ አስተምረናል። ዛሬ ደግሞ ስለ ኢትዮጵያ ስለ ሀገራችን ጥቂት ብንል መልካም ነው። ከዚህ በፊት ኢትዮጵያዊነትን በስፋት አስተምረናል። ዛሬ ደግሞ ኢትዮጵያ ሀገራችን ምን ቃል ኪዳን ኖሯት ነው ኢትዮጵያ ኢትዮጵያ የምንለው? ለምንድን ነው? ይሄ ከየት ተመስርተን ነው? የእግዚአብሔር ቃል ምን ይላል የሚለውን ነው ምናየው። ደግሞ አሁን በመጀመሪያ እግዚአብሔር በዘመኑ የእስራኤልን ሕዝቦች በሚመራበትና በሚወቅስበት በሚያስተምርበት ጊዜ ሕዝቦቼ ብሎ አቅፏቸው በታላቅ ኃይል ሲመራቸው፣ ሲመክራቸው፣ ሲያጠፉም ሲወቅሳቸው በነበረ ሰዓት ስለ እነሱ ክብር ሲገልጽ እግዚአብሔር የእስራኤልን ሕዝቦች በወቅቱ ክብራቸውን ሲገልጽላቸው በነቢዩ አሞጽ የተነገረ አንድ ኃይለ ቃል አለ። ትንቢተ አሞጽ ምዕራፍ 9 ላይ ቁጥር 7 ላይ የተጠቀሰ ነው። የእስራኤል ልጆች ሆይ ይላቸዋል። በነቢዩ አንደበት የተነገረ ነው። ይሄ እንግዲህ እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን? ይላል እግዚአብሔር። አያችሁ፣ የእስራኤል ልጆች ሆይ እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን? እስራኤልን እግዚአብሔር ከኢትዮጵያዊነት ጋር እያወዳደረ እየመዘነ ይነግራችኋል። ለምን አትጽናኑም? ለምን መመክራችሁን አሰሙም? ለምን ታላቅ ሕዝብ እንዳደርጋችሁ በመንገዴ አትሄዱም? ሲወቅሳቸው እኔ እኮ እናንተን የማያችሁ እኮ እንደ ኢትዮጵያ ልጆች ነው። እነሱን ባከበርኩት ልክ እናንተንም ከፍ ለማድረግ እንደነሱ ከፍ አድርጌ ነው የማያችሁ። ምግባራችሁ ግን ጥሩ አይደለም ብሎ ማነጻጸር አድርጎ ኢትዮጵያዊነትን ነው እግዚአብሔር
ለእስራኤል ሕዝቦች የገለጸበት። እስራኤልን ከግብፅ ምድር ፍልስጤማውያንም ከከፍቶር ሶርያውያንም ከቂር አላወጣሁምን? ስለ እናንተ ስል ማለቱ ነው። እናንተን ሰው ለማድረግ እናንተ እኔ እንድትከተሉ ለማድረግ ከፍ ላደርጋችሁ አስቤ ይህን ሁሉ አላደረግኩም ወይ ነው። እነሆ የጌታ የእግዚአብሔር ዓይኖች በኃጢአተኛ መንግሥት ላይ ናቸው። ልብ በሉ። የእግዚአብሔር ዓይኖች በኃጢአተኛ መንግሥት ላይ ናቸው። ከምድርም ፊት አጠፋታለሁ፣ ነገር ግን የያዕቆብን ቤት ፈጽሜ አላጠፋም ይላል እግዚአብሔር። እነሆ አዛለው እህልም በወንፊት እንዲነፋ የእስራኤልን ቤት በአሕዛብ ሁሉ መካከል እነፋለሁ። ነገር ግን አንዲት ቅንጣት በምድር ላይ አትወድቅም፣ ክፉ ነገር አይደርስብንም አያገኘንም የሚሉ የሕዝቤ ኃጢአተኞች ሁሉ በሰይፍ ይሞታሉ። ይህ ትልቅ ነገር ነው ወገኖች። እንግዲህ እኛ ኢትዮጵያውያንን እግዚአብሔር ለሙሴ እንዲህ ብሎ ተናግሮታል። እስራኤላውያን ሲያስከፉት፣ ሲያበሳጩት ለእነሱ ምሕረት ለመጠየቅ ወደ እግዚአብሔር ተመልሶ ወደ ሲና ተራራ በወጣ ጊዜ እግዚአብሔር ሙሴ ባሪያዬ ተወኝ፣ እኔ ለታላቅ ሕዝብ መሪ ላድርግህ። እነዚህ እኮ ፍጽሞ ምንም ባደርግላቸው የሚሰሙ የሚለሙ አይደሉም፣ ተወኝ ብሎ ነበር ያለው። እነዛ ታላቅ ሕዝቦች ማን ናቸው? ኢትዮጵያውያን ናቸው ወገኖች። ራሱ ሙሴ ሕግን ሥርዓትን ሁሉ የተማረው ከነዚሁ ከኢትዮጵያ ወገን ከሚስቱ ወገን ከዮቶር አልነበረም? እንግዲህ ቀድመው ጥበብን የተማሩ ቀድመው አስተዳደርን የሚያውቁ ቀድመው በሕገ ልቦና የጸኑ እግዚአብሔርን የሚያከብሩ የሚወዱ ሕዝቦች ስለነበሩ እግዚአብሔር በታላቅነታቸው ያከብራቸው ነበር። ለታላቅ ሕዝብ መሪ ላድርግህ፣ ተወኝ፣ እነዚህ ላጥፋቸው እኮ ነው ያለው። አያችሁ፣ ኢትዮጵያ እንዲሁ ዛሬ ብቅ ያለች አይደለችም። ከመሰረቱ እግዚአብሔር እያነጻት ያመጣት ጥንት በታላቅነቷ የምትታወቅ ዛሬ ደግሞ ጠላት ጊዜ ሰጠውና እያፈራረሰ ሸራርፎ በዚች በአሁን በምናያት ልክ አስቀረን። ግን አልጠፋንም። እምነታችንም ይኸው እንደምታዩት ከዓለም ሁሉ የተለየ ሆኖ በአደባባይ በዓሉም በታቦተ ሕጉም በእምነቱም በብሉይና በሐዲስ አጣምሮ አዋህዶ እግዚአብሔርን በሚወደው መንገድ ተረድቶና አውቆ የሚሄደው እውነተኛ የተዋህዶ ልጆች ያሉት አሁን የት ነው? እዚሁ ኢትዮጵያ ነው። ጥቂቶች የሁሉ ማህበር እየወረደባቸው የሁሉ ጥፋት እየወረደባቸው እዚሁ ኢትዮጵያ ነው ያሉት። ስለዚህ ኢትዮጵያን እግዚአብሔር ባለድል አደረገ። ምርጫ ነው፣ የእግዚአብሔር ምርጫ ነው። ማንም ለፈለፍክ፣ ማንም ጮክ፣ ምንም አልክ፣ ምንም ተነተንክ የምትለውጠው ነገር የለም። እግዚአብሔር አሰበ፣ አደረገ፣ ወሰነ፣ ፈጸመ፣ በቃ አጸና። አታስለውጠውም። ሰማይና ምድር ማሳለፍ ትችላለህ። የኔ ቃል ከሚያልፍ ይህ ሁሉ ቢያልፍ ይቀላል ነው ያለው እግዚአብሔር። በቃ የተወደደች ኢትዮጵያን ማንም ሊያነቃንቃት አይችልም። ቃሉ የሚነግረን ይህንን ነው። ሌላውን ደግሞ ቃል እንመልከት። መዝሙር ዳዊት 73 በቅንፍ 74 የአሳፍ ትምህርት ይላል። እስቲ እሱንም እንመልከተው። አቤቱ ስለምን ዘወትር ጣልህን? በመሰማሪያ በጎች ላይ ቁጣህን ስለምን ተቆጣ? ይልና አስቀድመ የፈጠርሃትን ማኅበርን የተቤዥሃትንም የርስትህን በትር በእርሷ ያደርህባትን የጽዮንን ተራራ አስብ። አያችሁ፣ የጽዮንን ተራራ አስብ። አስቀድመህ የፈጠርሃትን ማኅበርን የተቤዥሃትንም የርስትህን በትር በእርሷ ያደርህባትን የጽዮንን ተራራ አስብ።
ወገኖቼ እንግዲህ ኢትዮጵያ እስራኤላውያኖችም ገና በአብርሃም ሳይታሰቡ በሙሴ ነፃ ሳይወጡ ሕግንም ሳይቀበሉ በፊት ኢትዮጵያ እግዚአብሔርን ያከበረች በታላቅነቷ የምትታወቅ ብዙ ታላላቅ ነገሥታትን ከዚህ በፊት ስማቸውን ሁሉ አንስተን ነግረናቸዋል። 150 ያላነሱ አገሮችን ሁሉ እግዚአብሔር በሰጣቸው ማስተዋልና ጥበብ ለረጅም ዘመን የገዙ ነገሥታትን ሁሉ የመራች ኢትዮጵያ በሕገ ልቦና ውስጥ ሆና አንድ አምላኳን የምትፈልግ ኢትዮጵያ ያንን ሕዝብ ሁሉ ያቀፈች ኢትዮጵያ ዋጋዋ አልወደቀም። ልብ በሉ።